ከዚህ በታች የተሰጡትን አስላ ይላል። አሁን መስራት ነው እንግዲህ መስራት ነው። ህጉን እየተጠቀምን ኔጌቲቭ መጀመሪያ ማጥፋት አለብን። ይሄ ምን ይሆናል? ኔጌቲቭ 13 ኔጌቲቭ ፖዚቲቭ ይሆናል 15። ይሄን ቦታ እናቀያየራለን 15 13 ስናቀያየር ቦታ ስንት ይሆናል? 2። ስለዚህ የዚህ መልስ 2 ነው ማለት ነው። ይሄኛውን ደግሞ ምን እናደርጋለን? መጀመሪያ ወደ ክፍልፋይ እንቀይረዋለን። ስለዚህ ህገኛ ወዳልሆነ ክፍልፋይ እንቀይረዋለን። ስለዚህ ይሄን በዚህ እናበዛለን 18 ሲደመር 1 የማብዛት እዚህ ጋር መደመር 19 ሶስተኛ ይሆናል። ይሄኛውስ እቺኛዋን መጀመሪያ እናምጣና ፕላስ እናደርጋት። ይሄንን ወደ እናመቻች 6 ሙሉ 1 ሶስተኛ ሲደመር 5 ሙሉ 3 አራተኛ የሚለውን እኔ ይሄ ስንት ነው? አሁን ይሄንን ጥያቄ ነው እየሰራ ያለሁት። ይሄንን ላጥፋው። ስለዚህ ይሄን ጥያቄ ስንሰራ ምንድነው የምናደርገው? 6 ሙሉ 1 ሶስተኛ ሲቀነስ የሚለውን ሲደመር ነው የምናደርገው። ምክንያቱም ሲቀነስ ሲደመር ስለሚሆን 5 ሙሉ 3 አራተኛ። ከዛስ ይሄን ደግሞ ወደ ክፍልፋይ ሙሉ ክፍልፋይ ይሄ ድብልቅ ነው አይደለ? ስለዚህ ለምንድን ነው ድብልቅ የተባለው? ድፍን ቁጥርና ክፍልፋይ ስላለው ማለት 6 ሞልቶ ገና የአንድ ደግሞ ያልሞላ አለው 1 ሶስተኛ ያህል ማለት ነው። ይሄ አሁን 6.33 ነው። ይሄ ደግሞ 5.75 ነው። ስለዚህ ይሄ ወደ ክፍልፋይ ስንቀይረው በተመሳሳይ ክፍልፋይ እንደዚህ መደመር ያስቸግራል። አይቻልም ሳይሆን ያው ያስቸግራል። ወይ ወደ አስርዮሽ ወይ ወደ ህገኛ ወዳልሆነ ክፍልፋይ መቀየር አለበት። ስለዚህ ምንድነው የምናደርገው? ይሄንን ሁለቱና ባዛና ይሄን እንደምራለን። ይሄ ማለት 3 በ6 18 ሲደመር 1 19። ስለዚህ ይሄ ምን ይሆናል? 19 ሶስተኛ ሲደመር ይሄኛው ደግሞ 4 በ5 ሲደመር 3 ያ ማለት 23 አራተኛ። ስለዚህ 23 አራተኛ። አሁን ደግሞ ሁለቱ የጋራ አሁን እነኚህ ተመሳሳይ ታህት የላቸውም ወይም ደግሞ የጋራ እናውጣ። የጋራ ስናወጣ 12 ይሆናል። 12 ለ3 4 ይሆናል። 19ን ደግሞ በ4 እናበዛለን ማለት ነው። 19ን በ4 ሲደመር ይሄንን ደግሞ 12ን አሁን 12ን ለ3 እናካፍላለን 3። ስለዚህ 23ን በ3 ከዛ ይሄ ስንት ይሆናል? 40 36 76 ሲደመር ከዛ ይሄ ደግሞ 69 ለ12 ማለት ነው። ከዛ እነኚህ ሁለቱን ቁጥሮች ስንደምር 76 69 5 ከዛ 13 14 145 12ኛ ይሆናል። ይሄ ቁጥር አሁን ስንት ነው የሚሆነው ማለት ነው? ለሁለት አይካፈልም ሌላኛው፣ ለ3 አይካፈልም ሌላኛው። ለምን? እነኚህ ሁሉም ቁጥሮች ድምር 10 ስለሚሆን። ስለዚህ በዚህ መልክ ይቀመጣል። ይሄ መልሱ ስንት ይሆናል ማለት ነው? 145 12ኛ እንደዚህ ይሆናል። እሺ ይሄን ከመጣ ቀጣዩ ጥያቄ ኦኬ። አሁን ቀጥሎ ደግሞ ይሄንን ነው የምንሰራው። ይሄን ደግሞ ስንሰራ ስንት ይመጣል? ይሄ አብሶሉት ቫልዩ 12 ንጥረ ዋጋ ይሄ ስንት ነው የሚሆነው? ይሄ ከንጥረ ዋጋ ሲወጣ 12 ነው የሚሆነው። ስለዚህ 12 ሲቀነስ 8 4 ነው። አሁን የዚህ መልስ 4 ነው የሚሆነው ማለት ነው። የዚህኛውስ 12 ሲቀነስ 7 ከኔጌቲቭ እቺ አሎታ 7 ከነጥረ ዋጋ ሲወጣ 7 ነው። ስለዚህ ይሄ 7 ነው። ከ12 ላይ 7 5 ነው። ይሄኛውስ ሲስተካከልና ሲጻፍ
ኔጌቲቭ 12 ሲቀነስ 5 ሲደመር 3 ይሆናል። እነኚህን ሁለቱን መጀመሪያ እንሰራለን። ኔጌቲቭ 17 ይሆናል። ይሄ ሁለቱ ኔጌቲቭ 17 ከዛ ሲደመር 3 ማለት ነው። ከዛ ይሄ ሲስተካከል ኔጌቲቭ 17 ሲደመር 3 ማለት ደግሞ 3 ሲቀነስ 17 ይሄ ማለት ደግሞ 3 17 ላይ ለመድረስ ስንት ይቀረዋል ነው 14 አይደል? ስለዚህ ኔጌቲቭ 14 ይሆናል ማለት ነው። እንዲሁ እያለን ሌላ ማንን እንስራ? ይችኛዋን ይሄኛውን ደግሞ እንስራ። ይሄንን ስንት ነው የሚሆነው? ኔጌቲቭ 0.5 ሲደመር 0.8 ይሆናል። ይሄ ደግሞ 0.8 ሲቀነስ 0.5 ይሆናል። ይሄ 0.3 ይሆናል ማለት ነው። እሺ ይሄኛውስ? ይሄኛው ኦኬ ኔጌቲቭ 7 ሙሉ 1/3 ሲቀነስ 3 ሙሉ 5/6 ይህ ማለት 21 ኔጌቲቭ 21 ኔጌቲቭ 22/3 ሲቀነስ ይሄ ተባዝቶ እንዲህ ከዚህ ጋር ይባዛል 18 ሲደመር 5 23 ስለዚህ 23/6 እሺ አሁን ሁለቱ የጋራ አካፋያቸው ማን ነው? የኔጌቲቭ 22/3 እና 23/6 ይሄ 6 ለዚህ ሁለት ደግሞ በዚህ ኔጌቲቭ 44 ሲቀነስ ይሄንን ለዚህ አንድ ነው። ያው ኔጌቲቭ 23 ይሄ 23 ነው የሚሆነው። እሺ ከዛ እነኚህን ሁለቱን ደምሮ በኔጌቲቭ ማስቀመጥ ሁለቱ ደግሞ ሲደመሩ 67 ኔጌቲቭ 67/6 ይሆናል ማለት ነው። ከፈለግን በድብልቅ እናስቀምጥ ካለን ኔጌቲቭ ስንት ነው የሚሆነው? ኔጌቲቭ 66 1 ከዛ 6 ኔጌቲቭ 66 6 ከዛ ኔጌቲቭ 1/6 ይሄ ማለት ደግሞ 11 ነው። ኔጌቲቭ 11 1/6 ይሄንን እንስራ ውስጥ ቼክ እናደርገው። ይሄ 66 ነው። ከዛ 66 ሲደመር 1 ነው የሚሆነው። ደመር ስለሆነ ደግሞ ኔጌቲቭ ይሄን መጀመሪያ እንደምራለን 6 በ66 ነው። ደመር 1 67 ስለዚህ 67 ኔጌቲቭ 67/6 ሆኖ ይቀመጣል ማለት ነው። ስለዚህ መልሱን በዚህ መልክም ማስቀመጥ እንችላለን።